እግዚአብሔር ሕዝቅኤልን ይዞት አጥንቶች ያሉበት ሸለቆ ውስጥ አስገባው። ሸለቆ የሞቱ አጽሞች ብቻ ያሉበት ሸለቆ ነው። እግዚአብሔር መጣና ሕዝቅኤልን እንደዚህ ያለው፣ እነዚህ አጥንቶች በሕይወት ይኖራሉ ወይ ብሎ ጠየቀው። ከዛ ሕዝቅኤል ግራ ገባው። በሕይወት ይኖራሉ ለማለት እምነት አጣ። አይኖርም እንዳይል ደግሞ የጠየቀው እግዚአብሔር ነው። ጌታ ሆይ አንተ ታውቃለህ አለው። በእነዚህ አጥንቶች ላይ ትንቢት ተናገርባቸው። እግዚአብሔር ሆይ የኔ ቢዝነስ ደርቋል ብትሉት ትንቢት ተናገርባቸው። እግዚአብሔር የሞተ ነገር ይዣለሁ ብላችሁ እንድታለቅሱ አይፈልግም። የሚፈልገው ነገር አንድ ነው፣ የሞተው ነገር ላይ ትንቢት እንድትናገሩ። ለዛ ነው ሕዝቅኤል የጠበቀው ምን መሰላችሁ? እግዚአብሔር የሆነ ነገር አጥንቶችን ያደርጋል ብሎ ሲጠብቅ እግዚአብሔር እንደዚህ አለው፣ ሕዝቅኤል አለው እኔ የምጠብቀው አንተን ነው። የሞተ ነገር ይዘህ አታልቅስ፣ አሁን ትንቢት ተናገር አለው። የሞተ ነገር አላችሁ፣ ብዙ ነገሮቻችሁ ሙተዋል። እግዚአብሔር እንደዚህ ነው ቀጣይ እናንተን የሚለው ትንቢት ተናገርባቸው። እነዚህ አጥንቶች ሙተዋል፣ ደርቀዋል፣ ብዙ ነገር ሆነዋል። ሕዝቅኤል ሁለት አማራጭ አለው። ሙተዋል ብሎ ማልቀስ ይችላል። እግዚአብሔር ግን እንደዚህ አለ፣ ሕዝቅኤል አለ እነዚህ አጥንቶች ላይ ትንቢት ተናገርባቸው። አጥንቶቹ ለመነሳት የሚጠብቁት አሉ አንተ ትንቢት እስክትናገር ነው። አንተ ትንቢት ከተናገር ጅማት ይገባባቸዋል፣ ቅልጥም ይገባባቸዋል። አጥንቶቹ ትልቅ ሰራዊት ሆነው ይነሳሉ። እኛ በእናንተ ህይወት ላይ ስንተነብይ አካውንታችሁ ባዶ እንደሆነ መንፈሳዊ ዓለም ላይ አለ። ለምን እንደምተነብየው ስትነብይ ስድብን ከእናንተ እያራኩ ነው። በህይወታችሁ ላይ መተንበይን ተማሩ። ከዚህ መስሪያ ቤት ተባረሃል ሲሉ ቤት ገብተህ ማልቀስ አይደለም። እግዚአብሔር ሆይ የራሴን ስራ ልሰጠኝ ነው ማለት ነው። አመሰግንሃለሁ። ቅጥር በቃ እያልከኝ ነው። አመሰግንሃለሁ። አከራይ መጥቶ የቤት ኪራይ አልከፈልክም ጎዳና ልትወጣ ነው ስትል እግዚአብሔር ሆይ የራሴን ቤት ልሰጠኝ ነው። ኪራይ በቃ እያልከኝ ነው። አመሰግንሃለሁ። በህይወታችሁ ላይ ትንቢት ተናገሩ። በህይወታችሁ ላይ የእናንተ ችግሮች ሞተ ያላችኋቸው የደረቁ ነገሮች የሚጠብቁት ትንቢት እስክትናገሩ ነው። ተነስ እስክትሉት ነው። ተንቀሳቀስ እስክትሉት ነው። ዛሬ የሞተ መንቀሳቀስ ያለበት ጉዳይ ያላችሁ የሚጠብቀው የእናንተን ትንቢት ነው። ንግዳችሁ እየከሰረ ከሆነ ያ እየከሰረ ያለው ንግድ እየጠበቀ ያለው የእናንተን ትንቢት ነው። ተነስ በሉ። ተነስ። የደረቀ አጥንት የደረቀ የሞተ የሻገተ ነገር ስታዩ መቅበር አለብኝ ብላችሁ መሮጥ የለባችሁ። አብቅቶለታል ብላችሁ እድር ጋር ስለመደወል እንዳታስቡ። ኖ ኖ ኖ ኖ። እኔ ትንቢት የምናገር ሰው ነኝ። የሞተ ነገር አልቀበልም። ተነስ። ሙታል ስትባል አይ ኖ ኖ ኖ ኖ ኖ። ትንቢት እናገራለሁ። ህይወት ይሆናል። ትንቢት እናገራለሁ። ባለጠግነት ይሆናል። ትንቢት እናገራለሁ። መትረፍረፍ ይሆናል። ሕዝቅኤል ምዕራፍ 37 ከቁጥር 1 እስከ 3 የእግዚአብሔር እጅ በላይ ላይ ነበረ። የእግዚአብሔር እጅ በመኔ ላይ በላይ ላይ ነበር። በላይ ላይ ነበር። እሺ። እግዚአብሔርም በመንፈሱ አወጣኝ። እግዚአብሔርም በመንፈሱ አወጣኝ። አጥንቶችን በሞሉበት ሸለቆ መካከል አኖረኝ። አጥንቶችን በሞሉበት ሸለቆ አኖረኝ። ሸለቆ ምንድነው የሞላበት? አጥንቶች። እሺ። በእነርሱም አንጻር በዙሪያቸው አሳለፈኝ። በአጥንቶቹ በእነሱ አንጻር አሳለፈኝ። እሺ። እነሆ በሸለቆ ፊት እጅግ ብዙ ነበሩ። አጥንቶቹ ብዛታቸው ምን ያክል ነበር? እሺ። እነሆም እጅግ ደርቀው ነበር። እነሆ አጥንቶቹ ምን ብለዋል? ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉ አለኝ። አሁን እየጠየቀ ያለው ማን ነው? እግዚአብሔር። እነዚህ አጥንቶች በምን ይኖራሉ? በሕይወት ይኖራሉ ወይ ብሎ እየጠየቀ ነው እግዚአብሔር። እሺ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁት። ሕዝቅኤል ደግሞ ለእግዚአብሔር ምን አለው? አንተ። እሺ። እርሱም እንዲህ አለኝ በእነዚህ አጥንቶች ላይ ትንቢት ተናገር። በእነዚህ አጥንቶች ላይ ትንቢት ተናገር። እንዲህም በላቸው። በደንብ ስሙኝ። አሁን እግዚአብሔር ሕዝቅኤልን ይዞት አጥንቶች ያሉበት ሸለቆ ውስጥ አስገባው። ሸለቆ የሞቱ አጽሞች ብቻ ያሉበት ሸለቆ ነው። ከዛ እግዚአብሔር መጣና ሕዝቅኤልን እንደዚህ ያለው፣ እነዚህ አጥንቶች በሕይወት ይኖራሉ ወይ ብሎ ጠየቀው። ከኔ ጋር ናችሁ? እነዚህ አጥንቶች ምን? ከዛ ሕዝቅኤል ግራ ገባው። በሕይወት ይኖራሉ ለማለት እምነት አጣ። አይኖርም እንዳይል ደግሞ የጠየቀው እግዚአብሔር ነው። ከዛ እንደዚህ ያለ ሕዝቅኤል የሰማች ነው። ጌታ ሆይ አንተ ታውቃለህ አለው። አጥንቶቹ ምን ብለዋል? ደርቀዋል፣ ሙተዋል። ሕዝቅኤል ምን አለው? ከዛ እግዚአብሔር ቀጣይ ምን አለው? በእነዚህ አጥንቶች ላይ ትንቢት ተናገርባቸው። ምን ማለት ነው ታውቃላችሁ? እግዚአብሔር ሆይ የኔ ቢዝነስ ደርቋል ብትሉት እግዚአብሔር ቀጣይ ምንድነው የሚላችሁ? ትንቢት ተናገርባቸው። እግዚአብሔር የሞተ ነገር ይዣለሁ ብላችሁ እንድታለቅሱ አይፈልግም። የሚፈልገው ነገር አንድ ነው፣ የሞተው ነገር ላይ ትንቢት እንድትናገሩ። አሜን። ለዛ ነው ሕዝቅኤል የጠበቀው ምን መሰላችሁ? እግዚአብሔር የሆነ ነገር አጥንቶችን ያደርጋል ብሎ ሲጠብቅ እግዚአብሔር እንደዚህ አለው፣ ሕዝቅኤል አለው እኔ የምጠብቀው አንተን ነው። የሞተ ነገር ይዘህ አታልቅስ፣ አሁን ትንቢት ተናገር አለው። የሞተ ነገር አላችሁ፣ ብዙ ነገሮቻችሁ ሙተዋል። እግዚአብሔር እንደዚህ ነው ቀጣይ እናንተን የሚለው ትንቢት ተናገርባቸው። ለዛ ነው መጽሐፍ ቅዱስ ምን እንደሚል ልንገራችሁ። መጽሐፍ ቅዱስ እነዚህ አጥንቶች ሙተዋል፣ ደርቀዋል፣ ብዙ ነገር ሆነዋል።
ሕዝቅኤል ሁለት አማራጭ አለው። ሙቷል ብሎ ማልቀስ ይችላል። እግዚአብሔር ግን እንደዚህ ያለ ሕዝቅኤል አለው፣ እነዚህ አጥንቶች ላይ ትንቢት ተናገርባቸው። አጥንቶቹ ለመነሳት የሚጠብቁት አሉት አንተ ትንቢት እስክትናገር ነው። አንተ ትንቢት ከተናገር ጅማት ይገባባቸዋል፣ ቅልጥም ይገባባቸዋል። አጥንቶቹ ትልቅ ሰራዊት ሆነው ይነሳሉ። የሞቱት አጥንቶች ምንድነው እየጠበቁ ያሉት? ሕዝቅኤል ትንቢት ሕዝቅኤል ምን እስከሚል ትንቢት እስኪና የእናንተ ሞተ አበቃ ያላችሁት ነገር እየጠበቀ ያለው ነገር አንድ ነው። የእናንተን ለቅሶ አይደለም የሚጠብቀው፣ እናንተ ትንቢት እስክትናገሩ ነው። ተነስ እስክትሉት ነው። ሰራዊቱን እስከምትሉት ነው። የእግዚአብሔር ቃል እንደዚህ ይላል። የእግዚአብሔር ቃል እንደዚህ ይላል። ትንቢት አትናገሩ ይላሉ አሉ በየቦታው ባይዘው ትንቢት አትናገሩ የሚሉ ትንቢት አትናገሩምና ስድብ ከእናንተ አይርቅም ይላል። የትንቢት የመጀመሪያው ትልቁ ስራ ምንድነው ታውቃላችሁ? ስድብ ያርቃል። ድሃ የሚል ስድብ ያርቃል። በሽተኛ የሚል ስድብ ያርቃል። ፈት የሚል ስድብ ያርቃል። ላጤ የሚል ስድብ ያርቃል። እኛ በእናንተ ህይወት ላይ ስንተነብይ አካውንታችሁ ባዶ እንደሆነ እኮ መንፈሳዊ ዓለም ላይ ያለው ለምን እንደምተነብየው ስተነብይ ስድብን ከእናንተ እያራኩ ነው። ባዶ ነው የሚል ስድብን እያራኩ ነው። ብቻውን ነው የሚል ስድብን እያራኩ ነው። እናንተና የእናንተ ነገሮች የሚጠብቁት ትንቢት ነው። ለዛ ነው ሕዝቅኤል ምን አለው? ትንቢት። ለዛ ነው ብዙ ጊዜ እንደ ፔንጤ ትልቁ ችግራችን እንደተቃላችሁ የሞተ ነገር ስንይዝ ማልቀስ ነው የሚቀራን። ትንቢት መናገር ትዝ አይለንም። ተነስ ማለት ትዝ አይለንም። ሄሎ ምን ማለት ተነስ ማለት ትዝ አይለንም። አንድ አለታ ወንዶ ይኖር የነበረ ወዳጅ አለኝ። አለታ ወንዶ እዚህ ሻሸመኔ ውስጥም ፓስተር ነበረ ሰውየው እና ወዳጅ ነው። የሚኖርበት ቤት ውስጥ የቤት ኪራይ ሁሉ መክፈል ይከብደዋል። 4 በ4 የሆነች ትንሽ የቤት ውስጥ ነው የሚኖረው እና ከአለታ ወንዶ ሰራተኛ ሆኖ ተቀጥሮ እየሰራ የዓለም ካርታ ገዛ። ይሄ ትልቁ የዓለም ካርታ አለ አይደል? እሱን ገዛ። ግርግዳው የቤቱ ግርግዳ ላይ ለጠፈው። ከዛ አሜሪካ የምትልብባል አገር ላይ አሰመራት። ካሰመረ በኋላ እንደዚህ ብሎ መስመሩን ይዞት መጥቶ ኢትዮጵያ ላይ አቆመው። ከዛ የኢትዮጵያ ካርታ ላይ ሻንጣ የተሸከመ ሰው ስዕል ሳለ በእጁ። ከዛስ ከኢትዮጵያ ሻንጣ ከተሸከመው ሰውዬ ላይ ከሳለው እጅ ተነስቶ አሜሪካ ድረስ አሰመረ። ከዛ መሃል ላይ ሁሉ ጊዜ ቤቱ ከፍቶ ሲገባ አሜሪካ መጣውልሽ ይላል። የእውነቴንም ላች ጧት ይነሳል አሜሪካ መጣውልሽ ይላል። ማታ ይነሳል አሜሪካ መጣውልሽ። ሰውየው ለ15 ዓመት ያለ ማቋረጥ አሜሪካ መጣውልሽ ይላል። ከዛ አንድ ቀን ቤተሰብ ጥያቄ የመጣች አንዲት ሴት አየችው። እኔ አሜሪካ አግብቼ ወስዳለሁ ብላ አሁን ወስዷለች። ምንድነው የተፈጠረው ካላችሁኝ አንድ ነገር ነው የተፈጠረው። ሰውየው በቃልኝ ሞቻለሁ አይልም። በየቀኑ ይተነብያል። በየቀኑ ይተነብያል። በየቀኑ ሄሎ የያዕቆብን መጽሐፍ ስታነቡ የያዕቆብ መጽሐፍ ስለ አንደበት ሲያወራ አንደበት እሳት ነው ይላል አይደል? ከእሳት በፊት ስለ መርከብ ያወራል። መርከብ ሲሄድ እንዴት ነው የሚሄደው? መሪው አለ አይደል? አንደበትን ያዕቆብ የመሰለው በዛ መሪ ነው። መሪው ወደዚህ ሲሄድ መርከብ ወዴት ይሄዳል? ምላሳችሁ ወደ ሄደበት ነው እናንተ ህይወት የሚሄደው። ምላሳችሁ ወደዚህ ከሆነ የሚሄደው ህይወታችሁም ወደዚህ ነው የሚሄደው። ምላሳችሁ ወደዚህ ከሆነ በህይወታችሁ ላይ መተንበይን ተማሩ። መተንበይን ከዚህ መስሪያ ቤት ተባረሃል ሲሉ ቤት ገብተ ማልቀስ አይደለም። እግዚአብሔር ሆይ የራሴን ስራ ልሰጠኝ ነው ማለት ነው። አመሰግናለሁ። ቅጥር በቃ እያልከኝ ነው። አመሰግናለሁ። አከራይ መጥቶ የቤት ኪራይ አልከፈልክም ጎዳና ልትወጣ ነው ስትል እግዚአብሔር ሆይ የራሴን ቤት ልሰጠኝ ነው ኪራይ በቃ እያልከኝ ነው። አመሰግናለሁ። በህይወታችሁ ላይ ትንቢት ተናገሩ። በህይወታችሁ ላይ ትንቢት ተናገሩ። በነገሮቻችሁ ላይ ትንቢት ተናገሩ። በስራችሁ ላይ ትንቢት ተናገሩ። በትምህርታችሁ ላይ ትንቢት ተናገሩ። ለዛ ነው እግዚአብሔር ሕዝቅኤልን የሞተ ነገር ሸለቆ ውስጥ አስገብቶት በእነዚህ አጥንቶች በህይወት ይኖራሉ አለ። ሕዝቅኤል አላቅም አለ። አንተ ታውቃለህ ጌታ ሆይ። ከዛ እግዚአብሔር ምንድነው ያለው? ትንቢት አስቡት። እግዚአብሔር መጥቶ ነው ትንቢት ተናገር ያለው። እግዚአብሔር እናንተ የሞተ ነገር ይዛችሁ ስታለቅሱ ወደ እናንተ ሲመጣ ምን እንደሚላችሁ ታውቃላችሁ? ትንቢት
የእናንተ ችግሮች ሞተ ያላችኋቸው የደረቁ ነገሮች የሚጠብቁት ትንቢት እስክትናገሩ ነው። ተነስ እስክትሉት ነው። ተንቀሳቀስ እስክትሉት ነው። ዛሬ የሞተ መንቀሳቀስ ያለበት ጉዳይ ያላችሁ የሚጠብቀው የእናንተን ትንቢት ነው። ንግዳችሁ እየከሰረ ከሆነ ያ እየከሰረ ያለው ንግድ እየጠበቀ ያለው የእናንተን ትንቢት ነው። ተነስ በሉ። ተነስ። ሄሎ መንበል ተነስ። የደረቀ አጥንት የደረቀ የሞተ የሻገተ ነገር ስታዩ መቅበር አለብኝ ብላችሁ መሮጥ የለባችሁም። መቅበር አለብኝ ብላችሁ መሮጥ የለባችሁም። አብቅቶለታል ብላችሁ እድር ጋር ስለመደወል እንዳታስቡ። ኖ ኖ ኖ ኖ። እኔ ትንቢት የምናገር ሰው ነኝ። የሞተ ነገር አልቀበልም። ተነስ ተነስ። አንድ ጊዜ አንድ ትልቅ የእግዚአብሔር ሰው አሉ ቢሾፕ ዴቪድ ኤዴፖ የሚባሉ እና ቢሾፕ ዴቪድ ኤዴፖ አንድ ቀን ሆስፒታል ሄዱ እና ሐኪሙ አያቸውና ምንድነው ስራችሁ አላቸው። አይ እኔ ማሰራይ አገልግሎት ነው አሉት። ኦኬ ቢሾፕ ዴቪድ ኤዴፖ እርሶ አገልግሎት ነው ስራው? አዎ ቤተክርስቲያን ፕላንት አድርጌያለሁ፣ ዩኒቨርሲቲ ያለ ብዙ ነገር አወሩ። ማሽን ውስጥ አሳልፋችሁ በማሽን አዩት። ለቼክአፕ ብሎ ነው ሄዱት። ከዛ ዶክተሩ እንደዚህ አላቸው። ቢሾፕ አላቸው። አቤት። ከወር ያነሰ ጊዜ ነው የቀሩት እና ቤተሰቡን ይሰናበቱ፣ አገልግሎትንም ሌላ ሰው ያስተላልፉ አላቸው። ቢሾፕ ተነሱ፣ ልብሳቸውን ለባበሱ። ዶክተሩ እንደዚህ አሉት። አንተና ይሄ ማሽን አጋንንት አለባችሁ አላችሁ። ወር ሳይሆን ብዙ ዓመት ይቀረኛል። አሁን ያ ትንቢት ያ ዶክተር እንደዛ ካላቸው ብዙ ዓመታት አልፏል። ዶክተሩ በህይወት የለም፣ እሳቸው በህይወት አሉ። ሙታል ስትባል አይ ኖ ኖ ኖ ኖ ኖ ትንቢት እናገራለሁ። ትንቢት እናገራለሁ። ህይወት ይሆናል። ትንቢት እናገራለሁ። ባለጠግነት ይሆናል። ትንቢት እናገራለሁ። መትረፍረፍ ይሆናል። ትንቢት እናገራለሁ። መስፋፋት ይሆናል። መስፋፋት ይሆናል። መስፋፋት ይሆናል። ለዛ አንዳንድ ነገሮችን መቀበል የለባችሁ። አንዳንድ ነገሮች ነው ሙቷል፣ አብቅቷል፣ ተስፋ የለህም ስትባሉ ኖ ኖ ኖ። አንድ ስቲቭ ሃርቬ የሚባል አንድ ክርስቲያን አሜሪካ ውስጥ ታዋቂ የሆነ የቲቪ ሾው አቅራቢ አለ። በጣም ፌመስ ነው። በብዙ ሚሊዮን ዶላሮች ባለጸጋ ነው ሰውየው። ስቲቭ ሃርቬ ይባላል። እና አንድ ቀን ካምፓስ ውስጥ ትምህርት ቤት ውስጥ እየተማረ ዶክተሩ እንደዚህ ያለው ምን መሆን ትፈልጋላችሁ ሲል እኔ የምፈልገው አለ በቲቪ መታየት ነው አለው። ስቲቭ ሃርቬ አንተ አለው መምህሩ በህይወት ዘመንህ በሙሉ መቼም በቲቪ አትታይም አለው። ምን ሲለው በህይወት ዘመንህ በሙሉ በቲቪ አትታይም። አንተ ታዋቂ መሆን አትችልም፣ በቲቪ የምትታይ ሰው አትሆንም፣ ለዛም የሚሆን ነገር የለህም አለው። ይሄንን ያለው የሚያስተምረው መምህሩ ነው። ስቲቭ ሃርቬ ወጣ፣ ምንም አላለውም። ከብዙ ዓመታት በኋላ ላለፉት 10 ዓመታት ሁሉ ጊዜ የገና በዓል ሲመጣ ስቲቭ ሃርቬ ትልልቅ ቲቪ ይገዛል። ትልልቅ ቲቪ የሚገዛው ለአንድ ምክንያት ነው። ለዛ መምህሩ ቲቪ ይልክለታል፣ ቤቱ ቁጭ ብሎ እንዲያው። አልገባችሁ? ስቲቭ ሃርቬ አሁን ፌመስ ነው። ለዛ በቲቪ አትታይም ላለው መምህሩ በየዓመቱ ቲቪ ይልክለታል። አንዳንድ ነገሮችን መቀበል የለባችሁም። ያንተ ቀብር ቦታ ላይ ሰዎች ሲቆሙ ማን ነበር አይሉም። ማን ነበር ይሄ ሰውዬ አይሉም። ቢኮዝ ከዚህ ፕሮግራም በኋላ ኤቭሪዋን የሚያውቀው ስም እንዲሆን ጸልያለሁ። ያንተ ስም አስቡ። አንዳንድ ሰዎች በህይወት ኑረው እኮ አይደለም ኢቭን እየሞቱ መቃብር ውስጥ እየገቡ ጎረቤት ይመጣና ማን ነበር የሞተው ይላል። አይታወቁም። ሲሞቱ እንኳን አይታወቁም። በህይወት ኑሮ አይደለም ሲሞቱ እንኳን ነው ዋና ያውቃቸው። ያንተ እንደዛ አይሆንም። ያንተ እንደዛ አይሆንም። በፍጹም አይሆንም። አገልግሎታችሁ ምሪቷን እንዲሸፍን ጸልያለሁ። ንግዳችሁ ምሪቷን እንዲሸፍን ጸልያለሁ። አሜን። ስራችሁ ንግዲቷን ምሪቷን እንዲሸፍን ጸልያለሁ። አሜን። ለዛ ነው የሆነ ችግር ስታዩ ወዲያውኑ ትዝ የሚላችሁ ለቅሶ እንዳይሆን። የሆነ ችግር ስታዩ ወዲያውኑ ትዝ የሚላችሁ ላብራዲያ ኮሳታካቴ አሜን። ብራዲያ ክሮዶስ ሳታካታ ላባሃቲያ ብሮዶስ። ተነስ። ጌታ ምን ይፈልጋል ካላችሁ ጌታ የሚፈልገው አንድ ነገር ነው። ትንቢት ተናጋሪዎችን ምኖችን ትንቢት የሚናገሩ ሰዎችን እግዚአብሔር ይፈልጋል። ትንቢት የሚናገሩ ጸጥ የማይሉ ዩኒቨርሲቲ ተማሪ ያለው ከ2006 ጀምሮ የቤታችን የምናድርበት ዶርም ላይ ሜጀር ፕሮፌት ሚራክል ተካ ሜጀር ፕሮፌት ሚራክል ይተካ እያልኩ ነው የምጽፈው። እና አንድ ቀን የሆኑ የሚያገለግሉ የፌሎ ሊደሮች መጡ። ማን ነው አሉኝ። እኔ ነኝ አልኳቸው። አንተ አሉኝ። አዎ እኔ ነኝ።
ይሄ እኮ ትንቢት ነው አሉኝ። አይ ትንቢት አይደለም፣ ይሄ ትንቢት ነው። ይሄ ትንቢት ሳይሆን ከዛ እንደዚህ ስብሰባ ጠሩኝ። ከዛ ስብሰባቸው ላይ ተገኘው። እንደዚህ አንተ እንደምትለው ነገር እንደዚህ የሚሉ ምናምን ብለው እንትን አሉ። ከዚህ በኋላ ከሱ ጋር እንዳትገናኙ ምናምን እንትን አሉ። ከዛ ዋናው ስብሰባውን የጠራውን ሰውዬ እንደዚህ አልኩ፣ ወደፊት ከዚህ ግቢ ስወጣ አልኩት በሽተኛ ሆነ ታመህ ጸልይልኝ ብለህ ትመጣለህ አልኩት። አሁን እግዚአብሔር ሰው አይደለም እያልክ ነው አልኩ። ወደፊት ግን ጥቂት 2 ዓመት ጠብቅ፣ ጥቂት 3 ዓመት ጠብቅ። አሁን ደህና ነህ እያሉ ነው አይደለ? ንገራቸው፣ ጥቂት ጠብቁ በላቸው። ይሄን ዓመት ጠብቁ በላቸው። ይሄን ዓመት ብቻ ጠብቁ፣ እርዳታ ፍለጋ እኔ ጋር ትመጣላችሁ። ይሄን ዓመት ጠብቁ፣ ብድር ፍለጋ እኔ ጋር ትመጣላችሁ። ሄሎ ይሆና ትልቁ ችግሩም ነገላችሁ ቤተክርስቲያን አሁን ያለች ቤተክርስቲያን የጨለማውም ዓለም መናፍሱም ውጭ ያለውም ዓለም መጽሐፍ ቅዱስ ገልጠው በዚህ በኩል ሲኬድ ኢያሪኮ የሚባል ስፍራ ነበር። አንድ ሰው በሽተኛውን ተቀምጦ ነበር፣ ተነሳ ነበር የሚል ሰባኪን አይፈሩ። የሚደነግጡ ትንቢት የሚናገሩ ሰዎችን ሲያዩን፣ ልክ ትንቢት የሚናገር ሰው ሲያዩ ይሄን ሰውዬ እናጥቀው ይላል። ቤተክርስቲያን ውስጥ ያሉ ሰዎች ለምንድን ነው የሚጠሉት ሲባል አየው ሰማው ስለሚል። እኛ ደግሞ አየውና ሰማው የምንለው ለማንም ብለን ለራሳችን ብለን ነው። ለዛ ነው እግዚአብሔር እኛ ጋር ሲመጡ የነገረን ነገር ነው። ትንቢት ተናገሩ ነው ያለን። አልሰማዋችሁ ትንቢት። ለዛ ነው ጳውሎስ ምን እንዳለው ታውቃላችሁ? ስለ መንፈሳዊ ስጦታዎች ስለ ብዙ ነገር አወራን። ትንቢት መናገርን አለ በብርቱ ፈልጉ። ስትፈልጉ እንኳን መፈለግ ያለባችሁ ምንም ነገር ያለ ትንቢት መናገር ነው መፈለግ ያለባችሁ። ቢኮዝ እንደሚጠቅም ያውቃል። ሄሎ ምን እንደሚል ያውቃል። አንድ ነገር ከሁሉም አስበልጣችሁ ፈልጉ ከተባለ ከሁሉም አብልጦ ይጠቅማችኋል ማለት ነው። ትንቢት መናገርን በብርቱ ለዛም ፈልጉ እኮ አይደለም ያለው፣ በብርቱ ፈልጉ፣ ለመናገር ፈልጉ። እግዚአብሔር ትንቢት የሚናገሩ ሰዎች ደስ ይሉታል። የማይስማሙ ሰዎች ተዘግቷል ሲባል አልተዘጋም እኔ አልፌው ሄዳለሁ የሚሉ ሰዎች፣ በቃ ሲባል አልበቃም የኔ ምዕራፍ ይቀጥላል የሚሉ ሰዎች፣ አብቅቷል ሲባል ይነሳል የሚሉ ሰዎች፣ ይነሳል የሚሉ ሰዎች፣ ይንቀሳቀሳል የሚሉ ሰዎች፣ ይቀየራል የሚሉ ሰዎች፣ ይቀየራል የሚሉ ሰዎች፣ ተከልክላል ሲባል እኔ ሌሎች ይከለክላሉ እኔ መንከልከል አልችልም የሚሉ ሰዎች፣ እንደዛ የሚሉ ሰዎች ፕራካቶዶ ሲክላ አርዳባሳንዴ የሚተነብዩ ሰዎች። ለዛ ነው መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ነብዩ ይላል እንደ እብድ ተቆጥሯል ይላል። አሁን ላይክ ስንት ነብይ ሲያዩ ሰዎችን ትንቢት ሲናገሩ ሲያዩ አንዳንድ ሰዎች ኦኬ እንደ ሞኞች ነው ትንቢት የሚናገሩ ሰዎች የሚቆጥሯቸው። ቸርች ውስጥ ያሉ ሰዎች አውትሳይድ ያለውን ሰው ውጭ ያለውን ሰው ተውት። ቸርች ውስጥ ያለ ሰው የሚተነብይን ሰው እንደ እብድና እንደ ሞኝ ነው የሚቆጥረው፣ እንዳልተማረ ሰው ነው የሚቆጥረው። ልከኛ አይደለ? በቃ ይሄ መሃይም ነው አልተማረም ይላሉ። ትንቢት ልክ መናገር ሲጀምሩ ትንቢት የሚናገሩ ሰዎች መሃይም ቢሆኑ ኖሮ እኔ የሲቪል ኢንጂነሪንግ ዲግሪ አይኖረኝም ነበር። ሲቪል ኢንጂነሪንግ ዲግሪ አለኝ፣ መሃይም አይደለሁም። ሜቢ እንደዛ ካሉ ሰዎች የሚበልጥ የትምህርት ሰርቲፊኬት አለኝ። ትንቢት የሚናገሩ ሰዎች መንፈሳዊ አእምሯቸው ሻርፕ የሆኑ ሰዎች ናቸው። መንፈሳዊ ነገር የገባቸው ሰዎች ናቸው። መንፈሳዊ ነገር የተረዱ ሰዎች። ለዛ ሞኞቹ የማይተነብዩ ሰዎች ናቸው። የሞተን ነገር እንቅበረው የሚሉ ሰዎች ትንቢት በህይወታችሁ ላይ ይናገራሉ። የእናንተ ነገር ተንቀሳቀሰ። ተናገሩ። ተንቀሳቀሰ በኢየሱስ ስም ተንቀሳቀሰ በል። የሞተ ነገር እያየው ጸጣልም። ተንቀሳቀሰ በሉ። ተንቀሳቅሷል። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።